እሺ መምህራችን ቃሌት ያሰማልን። ወደ ሁለተኛው ጥያቄያችን ስንሄድ ጌታችን መድኃኒታችን ኢየሱስ ክርስቶስ ለምን በወንድ አህያ ተቀመጠ? ለምን ሴቷን አህያ መረጠ? እሱም ጥሩ አነጋገር ነው። በወንድ አህያ መቀመጥ ይችል ነበር፣ በወደድ ወይንም ደግሞ በሌላ አህያ ማለት ነው። እና ግን እሱ መርጦ የተቀመጠው አሁንም ሴቲቱ አህያ ላይ ነው። የዚህ ምክንያት አንድ ምክንያት አለው። አንዱ ምክንያት ምንድነው? ለምሳሌ አህያ ፍጥረታት ሁሉ ልጆቻቸውን ይወዳሉ። ፍጥረታት ሁሉ ማለት ነው። ግን ልጅን በመውደድ ከፍጥረታት ወገን በአህያ ልክ ልጁን የሚወድ ፍጥረት የለም። ልጁን የሚወድ ማለት ነው። ለምሳሌ ላም ጥጃዋ እየተጫወተ ወይም እየዘለለ ሲሄድ ገደል ቢገባ ተከትላ ገደል አትገባም። ላም ጅብ ቢመጣባት ጥጃዋን ይዞ ቢሄድ ተከትላ አትገባም። በተመሳሳይ ሌሎችም ሰው ቢወስድባትም ልዋጋትን ምናልባት የተወሰነ ተሞክሮ ይሆናል እንጂ አትናከስም፣ አትዋጋም። ያን ያህል አይደለች። አህያ ግን አህያ ምንድነው ልጇን ከወለደችበት ጊዜ ጀምሮ ትከታተላለች። በፊቷ ነው። ሳር ስትበላ እንኳን በጎን አድርጋ እንኳን አትበላም። ቀጥታ እየዞረች ወደ ልጇ ነው የምትበላው። እና አህያ ጅብ መጥቶ ልጇን እንኳን ልንከስ ቢል ካየችው ወይ ጅቡ ጋር ትናከሳለች ወይ ጅቡ አስቀድሞ እሷን ይበላታል እንጂ ልጇን አታስበላም። አስቀድሞ ልጇ ገደል ብትገባ አህያ ገደል ትገባለች። ለዚህ ነው ሊቃውንቱ ምን ይላሉ? እናት አህያን አስቀድመህ ሜዳ ቦታ ላይ ሰራት። ሜዳ ቦታ ላይ ካሰርካት ግልገሏ ሲጫወት ወይም ሲዘል ወይም ደስ ሲለው በሜዳ ሲዝናና ገደል ከገባ ተከትላ ልትገባ ትችላለች። ስለዚህ እናት አህያን እዛ ካሰርካት ልጇን ዘወር እያለ ታያለች። ልጁ ደግሞ ወደ እናት አህያ ይመለሳል። እና እናት አህያ እስከ ሞት ድረስ ነው ልጇን የምትወዳት ማለት ነው።